እንዴት ነሽ? ደህና ነሽ ወይ? ቁመትም የላት እኮ ህይወት በእናታችሁ። እንግዲህ ምንድነው መቀለድብኝ? ደግሞ ሸብረቀሃልስ? አዎ ሸብረቀያለሁ። ለኔም እንዴ አንዴ ላክልኝ። አዎ ልኬልሻለሁ። በነገራችን ላይ ዛሬ የታረቅንበት ከወንድሞችሽ ጋር ብዬ ማለት ነው። እሺ እራት ልጋብዝሽ አሰብኩኝ። ይሁና የኔ እዚህች ውስጥ ከገባም አልወጣ የምን እራት ይቅርብኝ። እንዴ በዚህ ያረከው ብቻ እንዲው ታውቂ ነይ እሺ እዚህ ጋር ረገጥ አድርጊና ይችል እርጋ እንደሱ አይደለም። ወይኔ ሳቅ ያቆብ ተነሽ ቆሚ። ቆይ እግርሽን አሁን ግራሽን ታስገቢያለሽ። ቀስ ብለሽ ወይ እሺ ቀስ ብለሽ እንዴ አርጌ እንዴ ሲል ተልቀበት አረጋባው በላንተ እሺ እንዴ የነዲስ ምትል እንዴት አየሻት? ምን ያለች መኪና ሽሙን ምን ያለች እንዴ? ሰላም ውድ የይሳቅ ያዕቆብ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? በጣም ነው የማመሰግነው። እንግዲህ በዚህ ሰሞን እየሰጣችሁን ያላችሁት አስተያየቶች እንዳለ በጣም እጅጉን በጣም ደስ ይላል። በጣም ነው የምናመሰግነው። የእውነት በጣም ከልብ ነው የምናመሰግናችሁ። ዛሬ አሸብርቀናል። እንግዲህ እንዴት እንደምታዩት ያው እንግዲህ ወንድሞቿ እንደዛ ካሰቃዩኝ በኋላ ያው ብድሬን ሳልመልስ ይቅርታ ተባብሏል። ይቅርታ ማድረግ እንግዲህ አሸናፊነት ነው። እኔም እንደዛ ካሰቃዩኝ በኋላ ይቅርታ አድርጌላቸዋለሁ። ችግር የለም ብዬ አልፍ ያለው። ለዛም ነው እንግዲህ ዛሬ እንደዚህ ፏ ብዬ መጣሁት። ምን ይመስላችኋል ዛሬ የመጣሁበት? እስቲ አስቡት። የሆነ ትንሽ እስከለፈለፍ ድረስ ማለት ነው። ዛሬ ምን እንደሚፈጠር እናንተ ራሳችሁ ትገምታላችሁ። በነገራችን ላይ በባለፈው ቪዲዮ ካያችሁት ማረስ እኛ እንጀራው ለነገሩ እኛ አዲስ አበባ ያለ ነው ማለት ነው። ሲቦካም ሲጋገርም ጤፉ ሲገዛም የለንበት። እንጀራው አለቀ ሲባል ነው እኛ ምን ጮሁ። ትሪው ላይ ሲዘረጋ ብቻ ነው ምን በለው እና ብዙ ጊዜ አይገባንም። ማረስ በጣም ከባድ እንደሆነ በባለፈው ቪዲዮ ነው ያየሁት። ዋው ማለት የሆነ 1 ሜትር እንኳን መጓዝ አልቻልኩኝም እኮ በቃ 1 ሜትር ማለት ነው። እንዴ አንደኛ ቀጥ ብለው የሚያሰምሩት ነገር ሲያርሱ ምናምን ማለት፣ ሁለተኛ ነገር ደግሞ በጣም ብቻ ብዙ ነገሩ በጣም ሀስላለው በጣም እና የእውነት ክፍለ ሀገር ላሉ ይሄ ለገበሬዎች ትልቅ ክብር። ይኸው ከቆምኩኝ ከመኪናው በላይ እንዳለው ብዬ ነው። እቺ መኪና ናት አሁን ከብቶቻችንን እያሳረፈች ያለችው ማለት ያው እየታረሰባት ያለችው ማለት ነው። እና ደግሞ ሰዓታችንንም እየጠበቀች ያለችው ጣይዋ እንግዲህ ባለፈው አስቀጥቅጣኝ ያለች ጣይዋ እቺ ጨለማ ልላት ነበረ በዛው አስቀጥቃኝ ብትቀር ኖሮ። ለማንኛውም አክሰንቴ ሁላ ማለት ነው እንደ ጣይዋ እየሆነ ነው። አይ ሴት ልጅ ሁሉ ነገርህን ትገፋዋለች የሚባለው እውነት። ከዛ በኋላ ደግሞ ትተክልሃለች። ጉድ ሴት ተላከው ሞት አይፈራም ይላል ያገሬ ሰው። አወራሪ እንዴት ነው? ኋላስ ዛሬማ ማለት ነው እንደሷ ነው ማውራት። ለለማመድ እስክትመጣ እንዴት አሁን ምን ለምላት ስትመጣ ማለት ነው ገና ስትመጣ ጀምሮ ምንድነው ማለት እሷ ምን ነበር የምትለኝ? ምንድን ነበር? ወለላይ ነው ወልዬ ብቻው ወለላይ ነው መሰለኝ የምትለኝ። ወለላይ ስትለኝ ማለት ነው እኔም ቀበል አረግና ከሷ አፏ ላይ ማለት ነው ነጠቅ አረግና ማለት ነው አይደል ወለላይ አይደለም የምትለው ጠንበላሊ ነው የምትለኝ። ወለላማ ለማር ነው። እኔ ከማሬ ባሱኝ ጣፋጭ ስለሆንኩኝ ወለላይ ነው። ከዛ እኔ ቀበል ካፏ ላይ ለና ምን እላታለሁ? ጣይዋ እላታለሁ። ጣሃ ስል ግን ማለት ትዝ እያለኝ ያለው እኛ አስፈር ያለው ጣሃ ነው። አረ ጣይዋ ግን ስምሽን እንቀይረዋለን። እሺ ኮሜንት ስጡ። ጣይዋ ስሟ አይቀር የምትሉ ሰዎች ኮሜንት ትጻታላችሁ። ለማንኛውም ጣይዋ እላታለሁ።
እና በነገራችን ላይ እኔ ብቻ አይደለም እንደዚህ የለበስኩት እዚህ የባህል ልብስ የሚከራይበት ብዬ ማለት ነው ፈልገው እንትን ብሎ በባጃጅ ልኬላታለሁ እዛ ሰፈር ማለት ነው። እንደዚህ አይነት ለሷም ልኬላታለሁ። እርግጠኛ ነኝ ያው እሷ መቼም ያምርባታል። መጀመሪያ ያማረባት ናት። የኔው ነው። የኔውን ደግሞ እንግዲህ ቆሜ ያላሳዩዋችሁን ስቆም ታዩታላችሁ። እና አንድ አይነት ነው የምንለብሰው ማለት ነው ሁለታችንም። እንዴት ነው በእናታችሁ እዩት። እኔ እኮ እንደዚህ ይሄን ለብሼ እንዲህ ምናምን ልል ነበር፣ ግን አይመጣውም መሰለኝ። ይመጣል አይመጣውም። በነገራችን ላይ ሁሉ ነገር ቦታ አለው። እንደዚህ ስትለብሱ በዚህ አይነት ማለት ባህሉን ጠብቃችሁ ምናምን አለ። ዱላ አለች፣ ዱላ እንደማሳያችኋለሁ። እሷ ላይ ደገፍ ብዬ ምናምን እንትን የምንለው ማለት ነው። ሰው አጠቃላይ ማለት ነው የሚገርም መኪና ራሱ አዘጋጅቼላታለሁ። አይታው ማታውቀውን መኪና ነው ያዘጋጀውላት ማለት ነው። ያበደ መኪና ማለት ነው። ስለዚህ ልነግራችሁ አልችልም። ጣሄዋ መምጣቷ ሰዓት ደርሷል። እኔ እታች ወርጄ ልጠብቃት። ሰርፕራይዝ ነው ማድረጋት። በእንደዚህ አይነት መኪና ሄዳ አታውቅም። ኧረ መኪና ትላለች እሷ። እሺ እንዴት ነው? አምሮብኛል። ፏ ብያለሁ። ወርቅ ያንኩኝ ልጅ እኮ ነኝ አይደለ እንዴ? የአመለ ሸጋው ልጅ አታውቅኝም? እንዴት ነው? ፀሐይዋ እየመጣች ነው፣ እየጠበቅኳት ነው። ዛሬ አምሮባታል። ሸበርቅ ብላ ነው እሷ የምትመጣው። ጉድ እንደ ጉድ አለ። ፀሐይዋ መጣች። ይኸውላችሁ ልክ እሷ ስትመጣ ፀሐይዋ ራሱ በራች። ጉድ እየመጣች ነው። አረ ጎራው አረ ጎራው አረ ጎራው አለ ያገረሰው። ጉድ ወኔ እየተሰማኝ ነው። አንተ ወኔ እየተሰማኝ ነው። ጉድ ጉድ አይሳቅ ያዕቆብ ልጅ ኒት ጉድ ሲነፋፋ አንበሳ ራሱ እንደሱ አይነፋ። ውጊድልኝማ ፀሐይዋ መጣች። ፀሐይዋ እንዴት ነሽ? ደህና ነሽ ወይ? ቁመትም የላት እኮ ህይወት። በእናታችሁ እንግዲህ ምንድን ነው የምትቀልድብኝ? ደግሞ ሸብርቀሃልስ? አዎ ሸብርቄያለሁ። ለእኔም አንዴ ነው ላክልኝ። አዎ ልኬልሻለሁ። በነገራችን ላይ ዛሬ የታረቅንበት ከወንድሞችሽ ጋር ብዬ ማለት ነው እራት ልጋብዝሽ አሰብኩኝ። እንበላ ነው ከወንድሞቼ ጋር እንበላለን አይደል? እሰይ እነሱንም ቀጠር ያለው እነሱም ይመጣሉ። ዛሬ ደግሞ አነጋገሬ ሁላ እንደሷ ነው ብያለሁ። እንደኔ ልታወራ? እኔ እንዴት ነው የማወራ? ጠንበለሌ ማሪዋ አላልሽኝም? ማሪዋ ግን እስከ ዛሬ ብለሽኛል። ጠንበለሌ እንደው ሲያዩ አይንህም ጎላጎላ ያለ ነው ትያለሽ። እኔ ብያለሁ አላልሽም ወይ? ሱስ ጠንበለል። እቺ ጠንበለል ግን በጣም እየተደጋገመች ነው። እና ታዲያ እንዴት አየሽው ልብሳችንን? እስቲ ንገሪያቸው እስቲ። አለነሱ አምሮብናል። እሷ ፋ ብለናል። አምሮብናል። ደምቀናል። ሽብርቅ ነው እንጂ ያለን ዛሬ ሽብርቅ ሳይሆን ማለት ነው ስማችን ጠንበለልም ፀሐይዋም የለም። የሁለታችንም ስም ማን ቢሆን ጥሩ ነው? ማን ይሁን? ሸበረቁ ደመቁ ብለናል። ደምቀናል አሉ። ደምቀዋል። ብትሬንም ይዣለሁ። ከዚህ በኋላ አይደለም ሁለት ወንድሞችሽም አይደል ታርቀናል እኮ ለጨዋታ ታርቀናል። ሁለት አይደሉም ከዚህ በኋላ 20 ሆኖ ቢመጡ ሌሎቹ ማለት ነው ወንድሞችሽ አይደሉም ሌሎቹ። በዚህ ቅልጥማቸውን ይዤ ማጅራትስ የላቸውም። ደህና ማጅራት ያለውም የለም። ቅልጥማቸውን ይዤ ከፍተን አልኩኝ። ዛሬ ታርቄም የለ ወንድሞቼም አሉ አይደለ ከዚህ በኋላ ከማንም ጋር በጣላ
ዛሬ ማለት ነው። እስክስታን በል እንዴ ያሽ እንግዲህ አንተ ማትቻልም እኔ ነገርኩሽ እኮ ምንም ነገር አያቅተኝም ብያለሁ። ለማንኛውም ማለት ነው ዛሬ አይተሽው በማታውቂው መኪና ይዤሽ ልሄድ ነው። አዎ ይኸው እንደዚህ አሸብርቀን እራት ልጋብዛት ነው። ያው እዚህ እንደ ከተማም አይደል ጨለም ሲል ጥሩ አይመጣም። ስለዚህ ፀሐዩ ባለበት እራት ብዬ ያው ስሙን ነው እራት ያደረኩት። እና እራት ልንበላ ልንሄድ ነው። አዎ እራት ልንበላ ልንሄድ ነው። በቃ በዚሁ መሄድ ነው። በነገራችን ላይ በጣም ያማረ መኪና ነው። አይተሽው ማታውቂውን መኪና ነው ያዘጋጀውልሽ። አዎ ይኸው አባቴ አለው አይደል እንዴ? አራልን በላና ልናርስ ነው የምንሄደው። አንተ እኔ ለራሴ ቤቴ ስራ ሰልችቶኛል። ይሄን አይደለም ያልኩሽ። አንቺ መፍጠን ጀምራለች። እቺ እንደው ቅድም ትላለች። እንደው ደንበደም እንዳትሆኚ አትቅደምደሚ። ጨዋታ ጨምረሃል አንተ። በደም ነይ ወደ ራሳችን ቦታ ነኝ። በአይደለም በዛ ነው። እኔ ደግሞ ሊያሳርሰኝ ነው። እራት ልንበላ ነው የምንሄደው። ችግር የለም ነይ። በሌላ ነው። አዎ ፀሐይዋ ዛሬ እንግዲህ ሰው ላረግሽ ነው። አዋ እሰይ እንዲያው እንኳን ተታረቃችሁ ደስ ነው ያለኝ። አንተ እንዲሆን እኮ ጭንቀቱ እኮ ገደለኝ። ችግር የለም እኔ እንደሚስተካከል መጀመሪያ ማውቂው ነበር። ዲያን አርገውን የጠገረሩ አዎ ጠገረሩኝ። እሱማ በነገራችን ላይ ፀሐይዋ ብቻ አይደለም ይሄን መኪና እናንተም እዚች ጋር የምትመለከቱት ሰዎች ሁላችሁም አይታችሁት አታውቁም። የትም ያልተነዳ ለመጀመሪያ ጊዜ ኢትዮጵያ ውስጥ አንደኛ ደረጃ በእጅ የተሰራ መኪና በግለሰብ ደረጃ ጀግና ወጣት የሰራውን መኪና ነው ላሳያችሁ ለወስዳችሁ እየሄድኩ ያለሁት። ስለዚህ ሁላችሁም ይሄን ቪዲዮ የምታዩ ሰዎች ይሄንን ጀግና ወንድማችንን ከዚህ ቪዲዮ ላይ የሱን ቆርጣችሁ እያወጣችሁ ጀግናው እያላችሁ ትፖስቱልኛላችሁ። በጣም ነው ማመሰግናችሁ። እንዲሁም ጓጓስከት አዎ በነገራችን ላይ ነይስ ፀሐይቱ በደንብ ያትስ ፀሐይዋን እንዴት ነው የምታምር። አንቺን ግን ማየት አልቻልኩም። ፀሐይዋን በደንብ እያየው ነበር። ያንቺ ውበት አየሽ። ለማንኛውም እስካሁን በሷ ቋንቋ ካወራውላችሁ ይበቃል፣ ስለማልችለው እንዳላበላሽ። ለማንኛውም መኪናውን እያደረስኩኝ ስለሆነ ነይ አይኗን እጨፍናለሁ። አዎ ከይው ልጨፍነሽ። እሺ እንዳትለኝ በል ነግሬያችኋለሁ። ይሄንን መኪና በግለሰብ ደረጃ ብቻውን ፋብሪኬት አድርጎ ብቻውን ሰርቶት ማለት ነው። ይህ ጀግና ወጣት ወንድማችንን ሁላችንም አለም ማድነቅ አይቻልም። ዛሬ ደግሞ ከፀሐይዋ ጋር ከወንድሞቿ ጋር ስለታረኩኝ በከተማዎቹ ወጣቶች አማካኝነት ይህንን ድንቅ ልጅ ፈልጌ እሷን ፏ ለማድረግ ሊሞዚ ምናምን እየፈለኩኝ ነበረ። ግን ራሱ በእጅ የተሰራች ስሟንም አልጠየኩትም። ስሟን በኋላ ራሱን ጠርተን እንጠይቀዋለን። ይህን ጀግና ወጣት እንዳልኳችሁ ሁላችሁም ከኔ ንግግር ጋር የሱን መኪና ቀጥታ ከቪዲዮ ላይ እየቆረጣችሁ ሁላችሁም ጀግናው ኢትዮጵያዊ ያላችሁ ማለት ነው እንድትሰሩ እጠይቃለሁ። አንዴ እንግዲህ ቪዲዮን እናሳያችኋለን። እሺ ላስከፍተሽ። በዛ በኩል ትይዛታለህ፣ በዛ በኩል ያዛት። እሺ ዙሪ እንደዚህ አጓጓኸኝ እኮ። አንድ ሁለት ሶስት እንዴት ያለች ናት እሷ? አይተሻት ታውቂያለሽ? ኧረ እኔ እንዲህ ማየችም አላውቅም። በሯ ሁላ ወደ ላይ ነው የምትከፈተው። አታያትም? ትዘጋለች። ድንጋትማ ይኸው እንደዚህ ትከፈታለች። ያበደ መኪና ያንተ ያለ እንዲህም ያለ ያበደ ቆይ እሱ ጋር ለምትቀመጪው ውስጥ ነው የምትቀመጪው።
ነይ እሱ ጋር አይደለ ውስጥ ከውስጥ ነው የምትሆኚው። ነይ አንቺ ጋሪ ላይ ለምደሽ ነይ። ተሱም አይደለም ከኋላ መጫን ብቻ ነው አንቺ የምትወጂው። ትገቢያለሽ በውስጡ። ይሄ ጭስ ማውጫው ነው። ድር እያልን ነው የምንሄድ እንደ ባጃጅ። እሺ ኧረ አላህ ባጃጅ ያርግሽ እንዳልልሽ ወድጄሻለሁ፣ ደስ ብለሽኛል። እንደ ባጃጅ ትላጭ። ይሄን የመሰለ መኪና ትክክለኛ አሪፉን መኪና የሚያስንቅ እንደ ባጃጅ ትያለሽ። እንዲሁ እኔ እዚህች ውስጥ ከገባሁ አልወጣ። የምን ራት ይቅርብኝ። እንዲሁ በዚህ ያረከው ብቻ እንዲሁ ታውቂ። ነይ በዚህ በኩል ቤት ልምጣ። እሺ ነይ። እሺ እዚህ ጋር ረገጥ አድርጊና ይችል ልርገጥ። እንደሱ አይደለም ወይ? እኔ ሳቅ ያቆብ ተነሽ፣ ቁሚ። ቆይ እግርሽን አሁን ግራሽን ታስገቢያለሽ። ቀስ ብለሽ ወይ እሺ፣ ቀስ ብለሽ እንዴ አርጌ እንዴ ደስ ሲል ተልቀበት አረጋባው በላንተ። እሺ እንዴ ደስ የምትል እንዴት አየሻት? ምን ያለች መኪና ሽሙን ምን ያለች እንደው እቺ አሁን እኛ ሀገር ራሱ የለችም። እቺኛዋ መሪዋ አዲስ ናት። አዎ አዲስ ናት። አዎ ቴቴ ክፍት ናት። ቴቴ ክፍት ናት። አዎ ከዚህና ከላይ ክፍት ናት። ሽሙን ምን ያለች መኪና ሽሙን እንደኛ እንዲሁ ሽብርቅ ያለች እንደኛ ሽብርቅ ያለች ናት። ጠንበለላ ጠንበለሌ ትያት ነው። እሷንም እና እንዴ ጠንበለሌ ሲታረክሽብኝ ምን አረክሽብኝ? ሲታረክሽብኝ ምን ወጥተል ቺት ማለት ደረብሽብኝ ወይ ማለት ነው። አሁን ይሄን ስታይ ጠንበለል ልትይ ነው እኔን ትተሽ ወስላት ታያልከኝ ነው ወይ? እሺ እንሂድ ታዲያ። እንሂድ እንጂ ምንድነው ምን ጠብቅ ቁልፋችንን እናስነ እዴ ቦስ ይኸው የመኪናችን ባለቤት። እንዴት ያለ ጀግና ነው አንተ! እንዴት ያለ ጀግና ብቻ! እንዴት ነው የሚያምር ጀግና ነው ይወልዳል አሉ። እንዴት ያለ ነው! አይ እሷ ላስወርዳት። በነገራችን ላይ የዚህ መኪና ባለቤት የሰራው ወንድማችን ነው። ስሙን ያስተዋውቀናል እና ያለውን ነገር ስንት ጊዜ እንደፈጀበት ምናል በትንሹ አጠር አድርጎ ይነግረናል። ለማንኛውም ማለት ነው ይህ የዩቲዩብ ቻናል ላይ ማለት ነው ይህ ወንድሜ እንዲገባ የፈለኩት እንደዚህ አይነት ጀግኖች ላይ የትም ገብተው መሳተፍ አለባቸው። ይህ ወንድሜ ጀግና ወንድሜ ላስገባው የቻልኩበት ምክንያት ማለት ነው የትም ገብቶ መንቀሳቀስ ይችላል። የትም ገብቶ እሱ ቪዲዮ መቀረጽ ይችላል። የትም ገብቶ የኢትዮጵያ ፈርጥ የሆነ ወንድማችን ስለሆነ ብዬ ነው እንግዲህ ከኔና ከጣሃይቱ ጋር ማለት ነው ከታረቅን በኋላ ጣይቱን እራት ልጋብዛት ሳስብ በጣም ከተማው ላይ የትኛው ነገር ነው አሪፍ ብዬ ሳስብ ህዝቡ ሁላ ጣቱን የጠቆመኝ ወደ ወንድማችን ነው። ወንድማችን ብቻውን ማለት ነው ይህንን መኪና ማለት ነው ሰርቶ አዘጋጅቶ ለህዝብ አቅርበዋል ማለት ነው። ግን እኛ አዲስ አበባ እያለን ይሄንን ነገር አልሰማሁም ነበር። የሰማችሁ ሰዎች ብዙ ልትኖሩ ይችላላችሁ። ግን ያልሰሙ ሰዎች እንደኔ ሊኖሩ ስለሚችሉ እነሱንም ለማሰማት ነው የመጣሁት ዛሬ። ስለዚህ ከስሙን እንጀምርና ሁሉ ነገሩን እንጠይቀዋለን። ስምህን ማን እንበል? ስሜ ተመስገን አዳሙ ይባላል። እሺ ያው ከዚህ ከወልቂጤ ከተማ ነው ማለት ነው። በነገራችን ላይ ያለነው ወልቂጤ ከተማ ነው ያለነው። ወልቂጤ ከተማ ላይ ግን ማለት ነው ይህን ለመጀመሪያ ጊዜ ነው እንደዚህ አይነት መኪና የተሰራው? አዎ በሚገባ። እሺ ስለ መኪናው አጠር ያለች ማብራሪያ እንፈልጋለን። አጠር ያለች ለሰው በሚገባው ስንት ጊዜ እንደፈጀብህ ከምን ወደ ምን እንደቀየርካት ምን እንደ በቃ ያንተ ሙሉ ነገር የሰራውን አጠር ያለ ማብራሪያ ለወዳጆቼ ለይሳቅ ያዕቆብ ቲዩብ ቤተሰቦች ትነግርልናለህ። እንዲሁም ለመላው የኢትዮጵያ ሕዝብ
እሺ ሙያዬ መካኒክነት ነው። ባለኝ የሥራ ልምድ ነው ልሰራ የቻልኩት። ይህንን ስሰራ 8 ወር ፈጅቶብኛል። ያው ሙሉ ማቴሪያል በራሴ ነው፣ ሁሉንም ነገር በራሴ ነው የሰራሁት። የሰራሁበት ምክንያት የሞተር አሽከርካሪ ነኝ። ሞተር በማሽከረክርበት ሰዓት በዝናብ ሰዓት ማሽከርከር አልችልም፣ በፀሐይ ሰዓትም ማሽከርከር አልችልም እና ንፋሶችም ስላሉ አደጋዎችም ደግሞ የሞተር ስለሚበዛ ወደ 4 እግር በመቀየር የባጃጅ ኢንጂን በመቀየር ይህን የቤት መኪና ልሰራ ችያለሁኝ። ያው ባለው ነገር ካሁን በኋላ ማምረት እንደሚቻልና መስራት እንደሚቻል ተስፋ አድርጌ እየተጓዝኩ ነው። እንዴ ምንድነው ተመልካቾች ዝም ትላላችሁ? አታጨበጭቡም? ለማንኛውም ማለት ነው ዩቲዩብ ላይ እየተከታተላችሁ ያላችሁ ሰዎች ራሱ ቆማችሁ እያጨበጨባችሁ እንደሆነ ገምታለሁ፣ እርግጠኛ ነኝ። የመንግስት አካል አግኝተዋል ማለት እንደዚህ አይነት ፈጠራ ሰርተህ አገራችን ላይ በጣም የሀገራችን ሁኔታ ይታወቃል። ስለዚህ በዚች አገር ላይ ይሄንን ፈጠራ ሰርተ በመስራት የመንግስት አካል ድጋፍ አግኝታል ወይ? ድጋፍ ደግሞ ቢያገኝ ከዚህ በላይ ብዙ ነገር ሊሰራ የሚችል ወንድማችን እንደሆነ እገምታለሁ። ስለዚህ ምን አግኝታል ከመንግስት? እስቲ እስካሁን ባለው ገና እንቅስቃሴ እያደረኩ ነው። ሙሉ ትውውቅ አድርጌያለሁኝ። እስካሁን ባለው ድጋፍ አላገኘሁኝም። በሚቀጥለው ግን ድጋፍ እንደማገኝ ተስፋ አድርጋለሁኝ። ምክንያቱም ይህ ለሀገር ትልቅ ነገር ስለሰራሁኝ ነገ ከነገ ወዲያ ማምረትም መስራትም እንደምችል ስለተናገርኩኝ ድጋፍ እንደማገኝ ተስፋ አደርጋለሁ ብዬ እጓዛለሁ። በጣም ነው የምናመሰግነው። ይህ ወንድማችንን የምትፈልጉ ካላችሁ የተለያዩ ባለሀብቶች፣ የተለያያችሁ የመንግስት አካላቶች እንዲሁም ደግሞ የተለያያችሁ ማለት ነው የተለያያችሁ ድርጅቶች ማለት ነው ወንድማችንን የምትፈልጉ ካላችሁ እኔ ላይ ጽፋችሁ ከኔ ጋር ማገናኘት እንችላለን። እዚሁ ላይ ስልክ መጥቀስ ስለማይቻል ነው። እንግዲህ ለማንኛውም መኪናውን ባጭሩ የተወሰነ ቪዲዮ ሰርተንላችሁ እናቀርብላችኋለን። በጣም ነው የምናመሰግነው። እንደ ሸላሚ ሲያደርገኝ እንደዚህ አድርጌ ልሰጠው ነበረ፣ ግን ቅድም ያስረከበኝ ቁልፍ ስለሆነ ይኸው በጣም ነው የማመሰግነው። መኪናው ያንተ ነው፣ አየቱ ግን የኔ ናት። መኪና ያንተ ነው። እናመሰግናለን። እንግዲህ ለእናንተ መሆኑም አይቀርም። በጣም ነው የምናመሰግነው። ወልቂጤ ከተማ ላይ እንግዲህ በነገራችን ላይ ብዙ ቦታ ወጣ ያለ መኪና ያስፈልጋል ለሰርግ ምናምን። ለሰርግ ለተለያዩ ፕሮግራሞች የምትፈልጉ ካላችሁ፣ ጥንዶች ካፕሎች የምትፈልጉ ካላችሁ ወንድማችን ያው ትልቅ ቦታ ነው የምንፈልገው፣ ግን እዛ እስኪደርስ ድረስ ግን ለአንዳንድ ፕሮግራሞች መኪናዋ መከራየቷ አይቀርም። ለፎቶ መነሻ ምናምን የምትፈልጉ ካላችሁ ማለት ነው። ለጊዜው ዛሬ እኛ በነፃ ነው የተሰጠን፣ ፎቶ ምናምን እነሳበታል። እናመሰግናለን። መልካም ጊዜ ይሁንላችሁ። የይስሐቅ ያዕቆብ ቤተሰቦች ወደ እራት እንሄዳለን። ባባይ ቻው።